በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ የዚህ ዕለት ንጉስና ንግስት ሆናችሁ ከፊታችን የተቀመጣችሁ ሙሽራውና ሙሽሪቱ ቤተሰቦች ሁሉ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። በምህረት በቸርነቱ እስከዚህ ያቆየን፣ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤ ሰላምታ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው እንደዚሁም በዛሬው ዕለት ለተጋቡት ለ44ቱ ሙሽሮች የጋብቻ በዓል በሰላም አደረሳችሁ አደረሰን። እስቲ ድገሙት፣ ግድ የላችሁ። የመጨረሻ እነዚህን ሁሉ ሙሽሮች ለዚህ ያበቃቸው ማን ነው? እግዚአብሔር ስለሆነ ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። እነዚህን ሙሽሮች ያሰባሰበው የጃን ቃና ዘገሊላ በመባል የሚጠራው ክፍል የቃና ዘገሊላን የወንጌል ታሪክ መነሻ ያደረገ ስለሆነ ለጥቂት ደቂቃዎች ያህል በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ላይ ተጽፎ በሚገኘው ታሪክ መነሻነት አንድ 3 ቁም ነገሮች ስለዚህ ሰርግ ስለዚህ ጋብቻ ተናግሬ እወርዳለሁ። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር በሉ። የኢየሱስም እናት እስቲ መጀመሪያ ጸጥ በሉ፣ ግድ የለም። የኢየሱስም እናት በዚያ ነበረች። የዮሐንስ ወንጌል ምዕራፍ 2 ላይ ተጽፎ የሚገኝ የቃና ዘገሊላ ጋብቻ ታሪክ ነው። ታሪኩ ሲጀምር በቃና ዘገሊላ ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች፣ ኢየሱስም ደግሞ ደቀ መዛሙርቱም በሰርጉ ታደሙ ብሎ ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 2 ላይ የጻፈው ጋብቻ ታሪክ ነው። በዚህ ቃል ተነስተን የእግዚአብሔርን ቃል እንማራለን። እግዚአብሔር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የጋብቻ መስራቹ ማን ነው? እግዚአብሔር ነው። ለባል ሚስትን፣ ለሚስት ባልን የሚያዘጋጅ ጋብቻን የሚባርክ የባልና የሚስትን አንድነት የሚያጸናው ልዑል እግዚአብሔር ነው። እግዚአብሔር አስቀድሞ በኦሪት ዘፍጥረት ምዕራፍ 2 ላይ ነበረ የመጀመሪያውን ጋብቻ የመሰረተው። በሐዲስ ኪዳን ደግሞ የሐዲስ ኪዳን ዘፍጥረት ተብሎ የሚጠራው እግዚአብሔር በዘፍጥረት የፈጠረውን ፍጥረት በዮሐንስ ወንጌል ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ተብሎ እንደተጻፈ ሁሉ በእርሱ የሆነው የፈጠረው አምላክ በምዕራፍ 2 ላይ በዮሐንስ ወንጌል ምዕራፍ 2 ላይ ሰርግ ቤት ተገኝቷል። ስለዚህ በኦሪት ዘፍጥረትም በዮሐንስ ወንጌልም ሁለተኛው ምዕራፍ ላይ ሰርግ አለ ማለት ነው። የዮሐንስ ወንጌሉ ሰርግ ግን ትንሽ ለየት ይላል። ምእመናን፣ የቃና ዘገሊላ ሰርግ በጣም የተለየ ነው። ቅድም ዘማሪያን ሲዘምሩ አልሰማችሁም? በቃና ዘገሊላ ከብካብ ኮነ፣ በቃና ዘገሊላ ሰርግ ሆነ እያሉ እስካሁን ድረስ እንግዲህ ሰርጉ ከሆነ ከተፈጸመ 2000 ዓመት አልፎታል። 2000 ዓመት ሙሽሮቹ እንኳን ሞተዋል፣ የሉም። ዘር ማንዘሮቻቸው ራሱ በሕይወት የሉ። ግን ከ2000 ዓመት በኋላ ራሱ አሁንም በቃና ዘገሊላ ሰርግ ሆነ እያልን እንዘምራለን። ምንድነው ምስጢሩ? ይህንን ጋብቻ ከሌሎች ሰርጎች ለይቶ በመጽሐፍ ቅዱስ ላይ እንዲጻፍ ያደረገው ምንድነው? ከመጽሐፍ ቅዱስ ደግሞ በሐዲስ ኪዳን፣ ከሐዲስ ኪዳን ደግሞ በወንጌል፣ ከወንጌላት ደግሞ በዮሐንስ ወንጌል የመጽሐፍ ቅዱስ ቅድስተ ቅዱሳን ተብሎ ነው የሚጠራው። ዮሐንስ ወንጌል የብሉይ ኪዳን ቅድስተ ቅዱሳን መኃልየ መኃልይ ዘሰሎሞን ይባላል። የሐዲስ ኪዳን ቅድስተ ቅዱሳን የመጨረሻው የከበረ መጽሐፍ የዮሐንስ ወንጌል ነው። ቤተ ክርስቲያን ዮሐንስ ወንጌልን እንደ ታቦት ነው የምታየው።
ታቦት በሌለበት ካህን ቢገኝ ከኔ ጋር ናችሁ? ታቦት በሌለበት ካህን ቢገኝ ዮሐንስ ወንጌል ላይ ቀድሶ ማቁረብ እስኪቻል ድረስ ክብር ያለው መጽሐፍ የታቦት ያህል የሚከበር ነው። እነዚህ ሙሽሮች ሰርጋቸው የተጻፈው በዮሐንስ ወንጌል ላይ ነው። ምን አድርገው ነው? ምንድነው የሚለያቸው እነዚህ ሙሽሮች? ምናልባት እንደው የባለስልጣን ልጆች የሆኑ ሙሽሮቹ ታዋቂ ሰዎች የሆኑ አይደሉም። እንዳልሆኑ የምታውቁት ወንጌሉ ላይ ስማቸው እንኳን አልተጻፈም። እገሊትና እገሊት ተጋቡ አይልም። በቃና ዘገሊላ ሰርግ ነበረ ነው የሚለው። ስማቸው እንኳን የለም። የባለስልጣን የባለ ሀብት ልጆች አይደሉም። የአንድ የመቶ አለቃ ልጅ ይላል ወንጌል። እነሱን ግን ስለ ዘራቸውም የተናገረው ነገር የለም። ምናልባት ሰርጉ ድግሱ እንደው በጣም ከፍ ያለ ነው ወይ እንዳትሉ፣ ድግሱ እንኳን የማይሆን እንደሆነ እዛው ታሪኩ ላይ ታገኛላችሁ። ሰርጉ ሳያልቅ ምኑ አለቀ ይላል? የወይን ጠጁ አለቀ። ስለዚህ ይህንን ሰርግ የለየው ድግሱ አይደለም፣ ልዩ ያደረገው ሙሽሮቹ አይደሉም። እዚያ ሰርግ ላይ አንድ የተከሰተ ሌላ ነገር አለ። የኢየሱስም እናት በዚያ ነበረች ይላል። እስኪ በሉ የኢየሱስም እናት በዚያ ነበረች። ድንግል ማርያም የሌለችበት ሰርግ ለቅሶ ነው የመሆን እድል አለው። ሰርግ መደረግ ያለበት በማን ፊት ነው? በእግዚአብሔር ፊት ነው። እግዚአብሔር በእርግጥ በመከራ ቀን ጥራይም ብሏል። በምን ቀን ጥራይ? በመከራ ቀን። ስንታመም አድነኝ ብለን የምንጮኸው ወደ ማን ነው? ወደ እግዚአብሔር ነው። ስንሞት ፍታት ልንፈታ የምንመጣ ወደ ማን ነው? ወደ ቤተ ክርስቲያን ነው። ሰርጋችን ሲሆን መሄድ ያለብንም ወዴት ነው? ወደ ቤተ ክርስቲያን። አንዳንድ ሰዎች ሰርግ እኮ መንፈሳዊ ሲሆን ትንሽ ቀዝቀዝ ይላሉ። የዛሬው ሰርግ ቀዝቅዟል አልቀዘቀዘም? እስቲ መልሱ። እንደው በእውነት የዛሬው ሰርግ ስታዋቸው ፈዘዋል? ቀዝቅዟል ሰርጉ? መንፈሳዊ ጋብቻ የበለጠ የደመቀ ነው። እናንተ ያያችሁት ዘማሪያኑን ነው። እናንተ ያያችሁት ሙሽሮቹን ነው። እኔ የማይታዩ እንግዶች ልንገራችሁ። ምናልባት ከተማውን ዲዛይር መኪና ዛሬ ብጥብጥ አርጎት 44 መኪና ክላክስ እያደረገ አዲስ አበባን ሲረብሽ እንደዋለ የታወቀ ነው። እሱ እንዳለ ሆኖ ግን ዛሬ ከተማይቱን ያናጋው በእሳት ሰረገላ መላእክት እነዚህን ሙሽሮች አጅበው ነው ያሉት። በዛሬው ዕለት በእሳት ሰረገላ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በዙሪያቸው ሆነው ከዚህ የሚበልጥ ጋብቻ አለ? የተቀበሉት ማንን መሰላችሁ? የክርስቶስ ሥጋና ደም እኮ ነው። ክርስቶስ ያለበትን ሁሉ መላእክት ተነጥፎ ያጅባሉ። ስለዚህ በዛሬው ዕለት ከደፉት ካባና አክሊል በላይ መላእክት በክንፎቻቸው አጅቧቸው ነው። ምን ሰርግ እኮ አቧራው ጨሰ ካልተባለ ሙናጓለው ይላል አንዳንድ ሰው። አቧራው ከሚጨስ ዕጣን የሚጨስ ይሻላል አይሻልም? አሁን እዚህ የምታዋቸው አቧራ አልጨስባቸውም። ዕጣን ግን ታጥነዋል። በጠዋት ኪዳን ደርሶባቸዋል። ምቅናዩ ደርሷል። እነሱ ላይ ያልተጸለየ ጸሎት ያልተባረከ ቡራኬ የለም። ከአንድም 3 ሊቃነ ጳጳሳት ተገኝተው በዛሬው ዕለት የባረኳቸው ሙሽሮች ናቸው ከፊታችን ያሉት። እግዚአብሔር የተመሰገነ ይሁን። አውቃለሁ ቅናት ነው የማታጨበጭቡት፣ ግን አጨብጭቡ ባካችሁ። ዋጥ አርጋችሁ ቅናታችሁን በደንብ አጨብጭቡላቸው። ለዚህ ያደረሳቸው አምላክ ስሙ የተመሰገነ ይሁን። ሰርግ የሚሆነው ማን ሲገኝበት ነው? እግዚአብሔር። በቃና ዘገሊላ የኢየሱስ እናት ነበረች፣ ልጇም ነበረ። ድንግል ማርያም ባለችበት ሰርግ እንድንገኝ ስለፈቀደልን ስሙ የተመሰገነ ይሁን። በዚህ ጋብቻ ላይ በእውነት ይገርማቸዋል። በዚያ ሰርግ ላይ ክርስቶስ ታደመ፣ ድንግል ማርያም ታደመች፣ ደቀ መዛሙርቱም ቅዱሳኑም ታደሙ። ሰርጋችንን እግዚአብሔር ቤት ስናደርገው እናቱ ትገኛለች። እናቱ ብቻ አይደለም፣ ቅዱሳኑ አብረው ይገኛሉ፣ ይከቡናል። ጸሎታቸው ረድኤታቸው ከኛ ጋር ይሆናል። መንፈሳዊ ጋብቻ ፈተና ይበዛዋል ይላል አንዳንድ ሰው። አይ ጥሩ አይደለም በቤተ ክርስቲያን መጋባት ፈተና ይበዛዋል ይላል። ከቤተ ክርስቲያን ውጭ ያለው ጋብቻ ፈተና አለው የለውም? መልሱልኝ። ቢያንስ ከማን ጋር ሆነን ብንፈተን ይሻላል? ከእግዚአብሔር ጋር። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው። እና በዚህ ሰርግ ላይ ድንገት አንድ ችግር ተፈጠረ። ይኸውም ምንድነው? በቃና ዘገሊላ ሰርግ ቤት የከተማው ሰው ግልብጥ ብሎ መጥቶ ድንግል ማርያም ተገኝታ ክርስቶስ ተገኝቶ ሰርጉ ሞቅ ባለበት ሰዓት ድንገት የወይን ጠጁ አለቀ። ልብ አድርጉ። አይሁዳውያን እንደኛ አይደሉም። እኛ አሁን ዛሬ ሰርግ የምናደርገው በአንድ ቀን ነው። በአይሁድ ልማድ ሰርግ የሚደረገው ለ7 ቀን ነው። ለ7 ቀን ነው። በሶስተኛው ቀን ነው የሚለው ራሱ ወንጌሉ። ስለዚህ ሰርጉ 3ኛ ቀኑ ነው።
ገና 4 ቀን ይቀረዋል። የወይን ጠጁ ግን ምን አለ? አለቀ። ብዙ ሰው ደግሞ ወደ ሰርግ የሚመጣው ከምግቡ በላይ መጠጡን ብሎ ነው። ባለቀ ጊዜ ድንግል ማርያም ወይን እኮ የላቸውም አለችው ይላል። እስኪ በሉ ወይን እኮ የላቸውም። ልብ አድርጉ። የወይን ጠጁ ሲያልቅ ሰው እያጨበጨበ እረ መጠጥ አምጡልን ብሎ በጠየቀ ጊዜ አይልም። የወይን ጠጁ ማለቁን ማንም ሰው አያውቅም። ድንግል ማርያም ግን በተሰጣት ጸጋ አውቃለች። ቀሚሷን ይዞ እባክሽ ከጉድ አውጭን ጠጁ እኮ አለቀ ለልጅሽ ንገሪው ያላት የለም። ማንም ሳይጠይቃት በተሰጣት ጸጋ አውቃ ወደ ልጇ ቀርባ ወይን እኮ የላቸውም አለችው። ይህ ምን ያሳየናል ምእመናን? ድንግል ማርያም አይደለም አማልጂን ብለን እግሯ ስር ወድቀን ለምነናት ይቅርና እኛ እንደ ጎደለን በማናውቀው ልክ እንደዚህ እንደ ሙሽሮች አምሮብን ቁጭ ባልንበት ጉድለታችንን አውቃ ወደ ልጇ ታማልዳለች። ለሁላችን ታማልድልን ድንግል ማርያም። ወይን እኮ የላቸውም አለች። ወይን እኮ የላቸውም ማለት ነው? ወይን እኮ ስጣቸው ማለት ነው። ለምሳሌ አንድ ልጅ አባቱን ቀረብ ብሎ አባዬ ጫማ እኮ የለኝም ቢል ምን ማለት ነው? ለጠቅላላ እውቀት ወቀው ጫማ እንደሌለኝ ማለት ነው። ጫማ የለኝም ጫማ ገዛልኝ ነው። ወይን እኮ የላቸውም ወይን ስጣቸው ማለት ነው። ይህን ጊዜ ክርስቶስ ምን አለ? አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። አቤት በዚህ ንግግሩ ብዙ ሰዎች ተሰናከሉ። በእውነት አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። እንዴት አንቺ ሴት ብሎ ይጠራታል? እንደው ማንኛውም ጥሩ አስተሳሰብ ያለው ሰው እናቱን አንቺ ሴት አይልም፣ እናቴ ነው የሚለው። ክርስቶስ ለምን አንቺ ሴት አላት? ሩቅ አልሄድላችሁም። መጽሐፍ ቅዱስ ድንግል ማርያምን ለመጀመሪያ ጊዜ የጠራት በኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ነው። ዘፍጥረት 3:15 ላይ አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ድጋሚ ወደ ገነት እንደሚመልሳቸው ቃል ገባ። በዚህ ቃል ላይ ምን አለ እግዚአብሔር? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስህን ይቀጠቅጣል፣ አንተ ራሱን ትቀጠቅጣለህ። እሱ ሰኮናህን እግርን ይቀጠቅጣል አለ። በአንተና በሴቲቱ የተባለው በድንግል ማርያምና በዲያብሎስ፣ በዘርህና በዘሯ የተባለው ደግሞ በክርስቶስና በአጋንንት መካከል ጠላትነት ይደረጋል። ክርስቶስ ዓርብ ዕለት በመስቀል ላይ የእባቡን የዲያብሎስን ራሱን ምን ይለዋል? ይቀጠቅጠዋል። ዲያብሎስ ደግሞ ክርስቶስን መከራ ያሳየዋል፣ ሰኮናውን ይቀጠቅጠዋል። ይህ ቃል ቀድሞ ትንቢት ተነግሮ ነበር። ይህ ትንቢት የተፈጸመው በድንግል ማርያም መሆኑን ለማሳየት ጌታ እናቱን ካልጠፋ ስም አንቺ ምን አላት? አንቺ ሴት። ሴት ተብሎ የተነገረላት እሷ መሆኗን ለማሳየት ነው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና ካንቺ ጋር ከኔ ጋር ምን አለሽ አይደለም ያለው። ካንቺ ጋር ምን አለኝ? ካንቺ ጋር ምን አለኝ ማለት ካንቺ ጋር ምን ጸባለኝ ማለት ነው። ለምሳሌ እየሰማችሁ ነው ምእመናን? የእግዚአብሔር ሰው ኤልያስ አንድ ሰው ቤት ሄደ። አንዲት መበለት ቤት ገባ። ቤቷ ውስጥ ገብቶ ቤቷ ውስጥ ያለውን ዱቄት ባረከውና አበረከተላት ይላል። ሴቲቱ ደስ አላት። ይህ ሰው በእውነት የእግዚአብሔር ነቢይ ነው አለች። ድንገት ግን ልጇ ሞተባት። ሳይታመም ልጇ ሞተባት። ሲሞትባት ወደ ኤልያስ እየጮኸች መጣችና ምን አለች መሰላችሁ? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ልጄን ልገድል ነው ወይ ቤቴ መጣኸው አለች። እስኪ በሉ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ምን ማለት ነው? ካንተ ጋር ምን ጸባለኝ? ኃጢአቴን ለእግዚአብሔር ነግረ ልጄን ልገድል ነው ወይ መጣኸው? ካንተ ጋር ምን አለኝ ማለት ከኔ ጋር ምን ጸባ ካንተ ጋር ምን ጸባለኝ ማለት። አጋንንትም ክርስቶስ ወደ እነሱ ሲመጣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን ብለዋል። ስለዚህ አንቺ ሴት ካንቺ ጋር ምን አለኝ ማለት ምን ጸባለኝ? ለምነሽ እንዳላደርግልሽ ምን ጸባለኝ? ነገር ግን ጊዜ ገና ምን አላለም አልደረሰም አላት። ይህን ጊዜ ድንግል ማርያም እናትና ልጅ ተግባብተዋል። አሁን በጣም ብዙ ሰዎች ድንግል ማርያምን ክርስቶስ ተቆጥቷታል፣ ሰው ፊት ገስጿታል ይላሉ። ክብር ይግባውና እንኳን ክርስቶስ እኛ ራሳችን እናታችንን ሰው ፊት አንሳደብም። ይሄ እኮ ክርስቶስን መናቅ ነው። እናትና አባትን አክብር ያለ ማን ነው? እሱ ራሱ እንዴት ይጥሳል? እናትና ልጅ ግን ተግባብተዋል። አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እሷም ወደ አገልጋዮቹ ዞራ የሚላችሁን ሁሉ አድርጉ አለቻቸው።
ገብቷታል። አያችሁ እሺ እንዳላት ገብቷታል። ለምኜው ነበር እምቢ አለኝ ምን ላድርግ አላለችም። የሚላችሁን ሁሉ ምን በሉ አድርጉ አለች። ጌታ ምንድነው ያላችሁ ውሃ ቅዱ አላቸው። 6 የድንጋይ ጋኖች ደረደሩለት። በጣም ትልልቅ የድንጋይ ጋኖች ናቸው። በእንስራ ውሃ ሙሏቸው አላቸው። ጉድጓድ ሄደው ውሃ ቀድተው 6ቱንም ጋኖች ሞሏቸው። እስከ አፋቸው ድረስ ሙሏቸው አላቸው። ሞሏቸው። በሉ ቅዱና ለአሳዳሪው ስጡት አላቸው። 6 ድንጋይ ጋን ውሃ ተሞልቶ ቅዱና ስጡት ሲላቸው አገልጋዮቹ በእውነት ይደነቃሉ። እንዴ ውሃ ስጡት ትለናለህ እንዴ ምን ለማለት ፈልገ ነው አላሉም። ቆይ እስቲ እንቅመሰው አላሉም። ያላቸውን ታዘው ቀርተው ወስደው ሲሰጡት 6ቱ ጋን ውሃ እጅግ አስደናቂ የወይን ጠጅ ሆነ ይላል። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር የሚሳነው አለ የለም። ያው ጠጁን ስላልጠጣችሁ ነው በደንብ ያላጨበጨባችሁት። ተራ ጠጅ እንዳይመስላችሁ፣ ተራ ጠጅ እንዳይመስላችሁ። በጣም አስደናቂ የወይን ጠጅ ነው። በምን አወቅ? አሁን የቀመሰ አይመስልም ይላል አንዳንድ ሰው እዚህ ቁጭ ብሎ ሲያይ ምርጥ ወይን ጠጅ ነው ስል ዝም ብዬ አይደለም። እኛ መጠጥ የምናደንቀው ብዙ ጊዜ ጠጥተ ነው አናታችን ላይ ሲወጣ ነው አይደል? እቺ ነገር አደገኛ ነች ምንለው። ይህንን ጠጅ ግን ያደነቀው ገና ምን እንዳለው ነው እንደቀመሰው ነው። ክርስቶስ እጁን ያስገባበት ነገር እንደቀመስከው ነው የሚያስደንቀው። ምን እያለን ነው እግዚአብሔር? አሁን እውነት ስለ ጠጅ ገዶት ነው ክርስቶስ? አሁን ይህን ታሪክ ስንተርክ በተለይ መጠጥ የሚያዘወትር ሰው ደስ ይለዋል። እንደ የዛሬው አስተማሪ እውነቱን እኮ ነው መጽሐፍ ቅዱስ ራሱ ጠጅ ይላል እኮ ብሎ ለጥቅስ የሚፈልገው ሰው አለ። ስለ ጠጅ አይደለም እያወራ ያለው። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ የተባለው የአምላክና የሰው ተዋህዶ ነው። ሶስተኛ ቀን የተባለው የመጀመሪያው ቀን ዘመነ ብሉይ ዘመነ አበው ነው። ሁለተኛው ዘመነ ነቢያት ነው። ሶስተኛው ዘመነ ወንጌል ነው፣ ሐዲስ ኪዳን ነው፣ አምላክ ሰው የሆነበት። በሶስተኛው ቀን ሰርግ ሆነ የተባለው የአምላክና የሰው ተዋህዶ ነው። ሰርግ ቤቷ ድንግል ማርያም ነች፣ ከብካብ ንጹህ የምትባል። በሆዷ ውስጥ አምላክና ሰው ነው የተዋሃዱት። ሰውና አምላክ ነው ጋብቻ የፈጸሙት። ተመልከቱ። በሶስተኛው ቀን በቃና ዘገሊላ ሰርግ ነበር የሚለው ምስጢሩ ስለ አምላክ ሰው መሆን ነው። ሰርግ የሆነው አምላክና ሰው ተዋሃዱ። በዚህ በሶስተኛው ቀን ወይን ባለቀ ጊዜ እናቱ ምን አለች? ወይን እኮ የላቸውም። ይህን በሉ፣ ወይን እኮ የላቸውም። ወይን የተባለው ጠጅ አይደለም ምእመናን። ወይን የተባለው የመድኃኒታችን የኢየሱስ ክርስቶስ ደም ነው። ነፍሱን ለመረረው ሰው የወይን ጠጅ ስጡት ይላል መጽሐፍ ቅዱስ። ነፍሱን ለመረረው ማለት ምን ማለት ነው? ነፍሱ በኃጢአት ለተመረረች ሰው የክርስቶስን ስጋና ደም ስጡት ይላል። ይጠጣ፣ ድህነቱን ይርሳ፣ ከኃጢአት ሁሉ የሚያነጻን እውነተኛ መጠጥ የማን ደም ነው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሏል። ስለዚህ ወይን እኮ የላቸውም ማለት ስጋህን ደምህን ስጣቸው። ስጋህን ደምህ የላቸውም እኮ ሕይወት እኮ የላቸውም ማለት ነው። ምን አለ ጌታ? አንቺ ሴት ካንቺ ጋር ምን አለኝ? ካንቺ የተወለድኩት የተጸነስኩት ስጋዬን ደሜን ልሰጣቸው አይደለምን? ነገር ግን ስጋዬን ደሜን የምሰጥበት ጊዜ ገና አልደረሰም ማለት። ምክንያቱም ስጋውን ደሙን የሚሰጠው በምን ላይ ነው? በመስቀል ላይ ነው። በዛሬው ዕለት ሁለቱም ምስጢር ነው በእነዚህ ሙሽሮች የተፈጸመው። እንደ ወይን ውሃ ያለውን ነገር ውሃ ያለውን ወደ ወይን መቀየር የሚችል መለወጥ የሚችል አምላክ ስጋውና ደሙን ለውጦ አስቀድሞ ውሃውን ወደ ወይን በኋላ ደግሞ ወይኑን ወደ ደሙ ለውጦ ለሐዋርያት ያቆረባቸው ራሱ ክርስቶስ ነው። ስለዚህ እዚህ የምታዩቸው ወንድሞቻችን የቃና ዘገሊላን ጋብቻ የፈጸሙ እውነተኛውን ወይን የጠጡ ነው ናቸው። ሁላችንን ለዚህ ወይን ያብቃን። አንድ ምርቃት መርቄ ልውረድ። አሁን ካገባው በኋላ ብዙ ጊዜ ምርቃት እየደረሰ ነው እኔና ምርቃት ልመርቃቸው። የአብርሃም የሳራ ጋብቻ ያድርግላቸው። አሜን በሉ። የማና የማ አዎችን ተናግሬ ልውረድ። የአብርሃም የሳራ ጋብቻ ይባላል በተለምዶ። የአብርሃም የሳራ ጋብቻ ላይ እንደዚህ አይነት ዲኮር ነበረው? እንደዚህ ድግስ ነበረው? ካሜራ ነበረ? አልነበረም። ማንም አልነበረም። ምስክር ራሱ የላቸውም አብርሃምና ሳራ። ምንድነው የአብርሃምና የሳራ የምንለው? ራሳችንን እየመረቅን ነው። ራሳችንን እየመረቅን ነው። እሱን ነግራቸዋል። አንደኛ አብርሃም ድሃ የነበረ ሰው ነው። ከካራን ውጣ ከዘመዶች ተለይ ሲባል ብቻውን ሲወጣ አምናው ተከትለው የወጣችው ሚስቱ ሳራ ነበረች። ድህነቱን አይታ አልናቀችውም።
ስለዚህ አብርሃም የሳራ ያርግላችሁ ማለት ምን ማለት ነው? በማጣት ውስጥ በማግኘት ውስጥ የምትዋደዱበትን ፍቅር ያድላችሁ ማለት ነው። እግዚአብሔር ያድላቸው። ይገርማችኋል፣ አብርሃም ደሃ ነበረ። ሚስቱ ሳራ በጣም መልካም ስለነበረች የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ሊያገባት ጠይቆ ነበር። የጌራራ ንጉሥ አቤሜሌክ ሊያገባት ብሎ ነበር። ከአንዴም 2 ጊዜ ደሃውን አብርሃምን መርጣ ተከተለችው ይላል። ከኔ ጋር ናችሁ? አሁን በዚህ ዘመን አንዲት ሴት ባሏ ደሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ላግባሽ ብሎ ቢጠይቃት የለም ደሃው ባሌ ይሻለኛል ብላ እምቢ ትላለች? ትላለች አትልም? አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው መቼስ አንደርስታንድ ታረጋኛለህ ትላለች። አንተም አትሻሻልም በዚህ አያያዝ፣ ስለዚህ ላሳልፍልህ ትላለች። ሳራ ግን ካንዴም 2 ደሃውን አብርሃምን መረጠች። በማጣት በማግኘት ውስጥ የምትፋቀሩበትን ፍቅር ያድላችሁ። አብርሃም ሲዋዛ ሰው መሰላችሁ? ሚስቱ ሳራ ሳትወልድ እድሜዋ 90 ደርሶ ነበር። 90 ዓመት እስኪሆናት ድረስ ታግሷታል። የታገሰ ከሚስቱ ይወልዳል ይባላል። መጨረሻ ላይ ከሳራ ወለደ። እሷ እንኳን መታገስ አቅቷት ከገረዴ ካልወለድክ ብላ እስክታስገድደው ድረስ አብርሃም ታገሳት። የአብርሃም የሳራ ማለት በመውለድ ባለመውለድ ውስጥ የምትዋደዱበትን ፍቅር ያድላችሁ ማለት ነው። እግዚአብሔር ያድላቸው። ሶስተኛውና የመጨረሻው የአብርሃም የሳራ ብለን የምንመርቀው ለራሳችን ብለን ነው። አንዲት ሴት ይገርማችኋል ትዳር ትፈልጋለች እና እሁድ ጠዋት እየሄደች ቤተክርስቲያን እግዚአብሔር ወይ እባክህ ትዳር ስጠኝ ትላለች። ብታይ የለም። እባክህ ትዳር ስጠኝ ትላለች። ባል ስጠኝ የለም። መጨረሻ ልጅቷ ምን አለች መሰላችሁ? ጌታዬ ሆይ በቃ ትቼዋለሁ፣ ለኔ ባል መስጠት ይቅርና ለእናቴ ጥሩ አማች ስጣት አለች። እየለመነች ያለችው ለማን ነው? ለራሷ። የአብርሃም የሳራ ያርግላችሁ ማለት ምን ማለት መሰላችሁ? አብርሃም እና ሳራ ቤት ገብቶ ምግብ ሳይበላ የወጣ እንግዳ የለም። አብርሃም እና ሳራ የመጣ የሄደውን ሰው በራቸውን ከፍተው ምን ይሉ ነበር? ያስተናግዱ ነበር። ስላሴን እስከ ማስተናገድ ደርሰዋል። ስለዚህ አብርሃም እና የሳራ ያድርግላችሁ ጋብቻችሁን ማለት ምንድነው? እኛ ቤታችሁ ገብተን መተን ሳንበላ ሳንጠጣ አንውጣ ማለት ነው። ቤታቸው ሁሌ እንግዳ የሚስተናገድበት ይስሐቅ የሚገኝበት ያድርግልን። ጋብቻቸውን ያማረ የሰመረ ያድርግልን። የሰማነውን በልቡናችን ያሳድርብን።